ማይግሬን በጣም የተለመደ ኒውሮሎጂካል ችግር ነው እና በአሁኑ ጊዜ እንደተለመደ በመቀጠል እየተጨመረ ነው። ይህም በጣም የተጋላጭ የህይወት አካሄድ ምክንያት ነው። ይህም እኛን አንድንደን ማረፍ የሚያስችል ጊዜ እንደሌለን ያደርገናል። ሰውነታዊ እንዲሁም አእምሮዊ እረፍት ማግኘት አልቻልንም። ማይግሬን በተግባር በሙሉ የሚፈወስ ሁኔታ ነው። ለዚህ ማይግሬን እንደ በሽታ ሳይሆን እንደ መጥፎ የህይወት አካሄድ ምልክት መቀበል አለብን። ማይግሬን ካለህ በጣም መሰረታዊ ነገሮች ያስፈልግሃል። እነዚህም ማለት ለሌሊት በሰዓት መኝታ ማምለክ እንደሚገባ መረጋገጥ ነው። በሌሊት 7:30 የምትመገብበት ጊዜ በጣም መልካም ነው። የሞባይል ስልክ፣ ቴሌቪዥን፣ ኮምፒውተር መብራት ሁሉም የሚጠፋበት ጊዜ 8:30 ነው እና በ9 ሰዓት መኝታ ላይ መሆን አለብህ። በ9:30 ሊከሰት ይችላል ወይም በ3:30 ሊከሰት ይችላል። ያ አይገደድም። በትክክል ወቅት መኝታ ላይ መሄድ በእጅ ውስጥ ነው። እንቅልፍ ሲመጣ ግን በእግዚአብሔር እጅ ውስጥ ነው። ነገር ግን በሰዓት መኝታ ላይ መሄድ እንደሚገባህ መረጋገጥ አለብህ። እባክዎትን ምግብህን በሰዓት መውሰድ እንደሚገባህ አረጋግጥ። የምግቡ መጠን አይገደድም፣ ነገር ግን በሰዓት መድረሱን እባክዎትን አረጋግጥ። ምክንያቱም ጾምና ራብ ራሱ ከባድ ምርካት አስነሳሽ ነው። እንቅልፍ አስነሳሾችን እንደ ቡናና ሻይ መቆም ነው። ቡና፣ ሻይ፣ ቸኮሌት፣ አልኮል፣ ቱፓክ፣ ቶባ ሁሉም የቶባኮ ምርቶች፣ ሱፓሪ፣ ሁሉም ከባድ ምርካት አስነሳሾች ናቸው እና ታላቅ ድምፅ፣ ታላቅ ሙዚቃ መስማትን ተው። እንደ ምርካት ታካሚ ከሆኑ ራስ ማዳመጫ ማድረግን በሙሉ መቆም እንደሚገባ አሳስባለሁ። በጣም በረቂቅ ሽቱ መልበስን ተው። አጋርባቲስ፣ የዕጣን ትርንጎችና ሌሎች በጣም በረቂቅ ሽታ ያመነጫሉ ነገሮችን ተው። እና የመጨረሻው እርምጃ መድኃኒቶችን በተደጋጋሚ መውሰድ ነው። ስለዚህ የምርካት ሕክምና ኃላፊነት በታካሚው ሙሉ ተወስዶ ከሆነ ምርካት ሊፈወስ ይችላል። ምርካት በአንዳንድ መድኃኒቶች ብቻ ሊፈወስ እንደሚችል እንደምትመስሉ እና ኒውሮሎጂስቱ በምንም ደረጃ የተማሩ ቢሆኑ እርግጠኛ ነኝ እንደምትሸከሙ ነው። ስለዚህ ምርካት በሽታ ነው። ከበሽታ ይልቅ የመጥፎ የኑሮ መንገድ ምልክት ነው። እነሆ እዚያ ነው የሕክምናው መጀመሪያ እና ኑሮ መንገዱ ጥሩ ከሆነ ስራዬ በጣም ቀላል ይሆናል እና ስራዬ በጣም ቀላል ሲሆን ምክንያት በተቻለ መጠን በፍጥነት ይፈውሳሉ።